በአንድ ወቅት ጎል ካላስቆጠርክ ግንባርን ትመታለህ ተብሎ ሽጉጥ ተደግኖበታል። ገና ለጋ ታዳጊ ሳለ ደግሞ ቁመት ትንሽ ሰውነትም ቀጭን ሲበዛ ልፍስፍስ ነህ ተብሎ ከአንዴም 2-3 ጊዜ በእግር ኳስ ተስፋ እንደሌለው ተነግሮታል። በባዶ እግሩ ይሄድ የነበረው ምስኪን ታዳጊ ሁሌም ከበር ነበር የሚመልሱት። እሱም ድህነት በሚጸናባት መንደር ቡሌ እየለመነ በእግር ኳስም ተስፋ ሳይቆርጥ መሪር ታዳጊነት ጊዜን አሳልፏል። በብራዚል አቧራማ ሜዳዎች ባዶ እግሩ ኳስ ይጫወት የነበረው ታዳጊ አሁን ለባላንዶር ሽልማት የሚጠበቅ ሰው ሆኗል። ዘንድሮ ባርሴሎና 3 ዋንጫ ሲሳካ የሱ ሚና እጅግ ከፍተኛም ነበር። የባርሴሎናው ግብ አዳኝ ራኒያ ዲያዝ ቤሎሊ came a phone call that changed his entire career. From the dusty clay pitches in Brazil to silencing the Bernabeu, this is the incredible rise of Rafinha. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ዝግጅታችን ከሮናልዲኒዮ መንደር ፈልቆ በብዙ ተገፍቶና ተንገላቶ በመጨረሻም የስኬት ጫፍ ላይ የተሰቀለው የባርሴሎናውን የፊት መስመር ራፊኒያንና አስደናቂ ሕይወቱን ልናስቃኛችሁ ወደናል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ እንዲል ቅዱስ መጽሐፍ በብዙዎች ተገፍቶና ተንቆ የነበረው ተጫዋች እንዴት በመጨረሻም ስኬትን ጽዋ እንደተጎነጨ እንመለከታለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። That's one goal every 110 minutes. Rafinha isn't just playing football, he's a monster. From Leeds United cast-off to Barcelona's leading scorer. ተወልዶ ያደገው በብራዚል ደቡባዊ ክፍል በምትገኘው የፖርቶ አሌግሬ ከተማ ነው። ይህች ከተማ ከራፊኒያ በፊት ሮናልዲኒዮ ዳያሲስ ሞሬራ እና ፓውሎ ሮቤርቶ ፋልካውን ጨምሮ በርካታ እግር ኳስ ጠቢባንን ለዓለም አበርክታለች። ድህነት የተንሰራፋባት፣ ሰዎች ክህሎታቸውን ለማውጣት ፈተና ያልተደራረበባት ብትሆን ደግሞ ከዚች ከተማ ተነስተው በዓለም የነገሱ ብዙ ተጫዋቾች በወጡባት ነበር። በዚህችው በፖርቶ አሌግሬ ከተማ በ1996 የተወለደው ራፊኒያም ታዲያ ከድሃ ቤተሰቦች የተገኘና ለዕለት ጉርሱ ቁራሽ እስከ መለመን የደረሰ አስተዳደግ ነበረው። አሁን ያለበትን ታላቅ ደረጃ ያኔ ማለም ባይችልም የሚወደውን እግር ኳስ ተጠቅመው አንድ ትንሽ ቡድን ውስጥ ገብቶ ለቤተሰቡ ትንሽ ገንዘብ የማስገኘት ውጥን የነበረው በዚሁ አስከፊ ድህነታቸው የተነሳ ነው። በራቸውን እያንኳኳ ወደ ቡድናችሁ ቀላቅሉኝ የሚላቸው አካዳሚዎች ግን ሳይበላ የሚጫወተውን ታዳጊ ቀጭንና ልፍስፍስ ነህ እያሉ ሊቀበሉት አልወደዱም። በዚሁ ተስፋ አስቆራጭ መልስ የተነሳ አብዛኞቹ አብሮ አደጎቹ በእግር ኳስ ተስፋ ቆርጠው ሳይጀምሩት አቆመዋል። አንዳንዶቹ ወደ አደንዛዥ እጽ ዝውውርና ወንጀል ሲገቡ እሱም እነሱን ለመቀላቀል በእጅጉ ተቃርቦ እንደነበር ይነገራል። የዕለት ችግሩን እንደምንም እየተቋቋመ የሚወደውን እግር ኳስ ባገኘው አጋጣሚ ሁሉ መጫወቱ ግን የኋላ ኋላ ከፍሎታል። በብራዚል ጎዳናዎች ኳስ ሲያንሸራሽር የተለየ ክህሎቱን የተረዱ አቫይ የተሰኘው የብራዚል ክለብ መልማዮች ራፊኒያ ቡድኑን እንዲቀላቀል እድሉን አመቻቹለት። ለአንዴና ለመጨረሻ ጊዜ የህይወት መስመሩን የቀየረው የስኬት ጉዞም የተጀመረው ግን በብራዚላዊ ኮከብ ዴኮ እይታ ውስጥ ከገባ በኋላ ነበር። በባርሴሎናና ቼልሲ አስደናቂ ጊዜን ያሳለፈው ብራዚላዊ ጥበበኛ ዴኮ ትንሹን ራፊኒያን ሲመለከተው ልክ እንደሱ በዓለም መድረክ መድመቅ የሚችል ኮከብ ስለመሆኑ እርግጠኛ ነበር። በዚህም ዲ20 ስፖርት በሚባለው ኤጀንሲው አማካይነት ወደ አውሮፓ ተጉዞ ክህሎቱ እንዲያሳድግ አገዘው። ያኔ 18ኛ ዓመቱ ላይ የነበረው ራፊኒያ በመጀመሪያ ማረፊያ ያደረገው የፖርቹጋሉን ቪክቶሪያ ጉማሬዥን ነበር። ድሃም ቢሆኑ በቤተሰቦቹ ፍቅር ያደገው ወጣት ከሀገር መራቁ፣ በማያውቀው ቋንቋና ባህል ውስጥ መገኘቱም ከባድ ፈተና ሆነበት። ጭንቀትና ጉዳት የአቅሙን ያህል እንዳያበረክት እክል ሆነውበት በቪክቶሪያ የመጀመሪያ ቆይታውን በእጅጉ ተቸገረ። በአንድ ወቅት እንደውም ለእናቱ ደውሎ እግር ኳስ ነገር አልተሳካልኝም፣ በቃ ተመልሼ መምጣቴ ነው ብሏቸው ነበር። እናቱ ግን ቁርጥ ያለው መልስ ነገሩት። እናቱ አዎ መምጣት ትችላለህ፣ ነገር ግን በብራዚል የሚጠብቅህ የተደላደለ ኑሮ የለም፣
በሱፐርማርኬት ውስጥ ተቀጥረህ አሊያም የጉልበት ስራዎችን መስራት ከሆነ ህልምህ ተመልሰና ነበር ያሉት። ይህ ለውድ ልጃቸው ማንቂያ ደውል ሆነለት። የጀመሩትን መጨረስ፣ ያመኑበትን ማሳካት እንደሚገባ በውስጡ አምኖ ወደ ልምምድ ተመለሰ። ከብራዚል ፖርቹጋል ሲገባ ያጋጠሙት ፈተናዎች እዛው ቢጠብቁትም እሱ ግን የትናንቱ አይደለም። ለፈተናዎችም እጅ ለመስጠት ፈጽሞ ፈቃደኛ አይደለም። ራሱን በሚገባ እያሻሻለ ተሰጥኦንም እያሳየ የመጣው ራፊኒያ በመጨረሻም በ2017 የመሰለፍ ዕድሎችን አገኘ። በዚህ ውድድር ዓመት 43 ጨዋታዎችን አድርጎ 18 ግቦችን ማስቆጠርም ቻለ። ዓመቱ ሲጠናቀቅም በአውሮፓ ታላላቅ ክለቦች እይታ ውስጥ መግባት ጀመረ። በ2018ም በዛው በፖርቹጋል የሚገኘውና ከቪክቶሪያ ጉማሬሽ በእጅጉ የተሻለ ስኬትና ስም ወዳለው ስፖርቲንግ ሊዝበን ተዛወረ። ይህ ክለብም ከራፊኒያ በፊት ክርስቲያኖ ሮናልዶና ሉዊስ ፊጎን ጨምሮ በርካታ ከዋክብትን ኮትኩቶ ያሳደገ በዓለም እግር ኳስ እንዲነግሱም መደላደልን የፈጠረላቸው ክለብ ነው። በስፖርቲንግ የመጀመሪያ ዓመቱ በጉዳትና ወጥ አቋም ላይ ባለመገኘት የተፈተነው ራፊና 4 ግቦችን ብቻ ማስቆጠረ። ዓመቱ ሲጠናቀቅም ራፊኒያ በስፖርቲንግ ከመቀጠል ይልቅ ወደ ፈረንሳይ ተዛውሮ አዲስ ፈተናን መጋፈጥ ወደደ። በፈረንሳይ ሊግ ለሚሳተፈው ሬንስ ሲፈርምም ክለቡ አውጥቶ የማያውቀውን ከፍተኛ ዝውውር ዋጋም ነበር የከፈለበት። የፈረንሳይ ሊግን መላመዱ ያልከበደው ራፊኒያ በትሩ አበርክቶ ውድ ዋጋውን መልሶላቸዋል። በመጀመሪያው ውድድር ዓመቱም ሬንስ የአውሮፓ ቻምፒዮንስ ሊግ ተሳትፎ እንዲያገኝ አስችሎታል። ሬንስ ከዚህ አጋጣሚ በፊት የአውሮፓ ቻምፒዮንስ ሊግ ተሳታፊ ሆኖም አያውቅም። ከትውልድ ሀገሩ ብራዚል ከወጣ በኋላ በመጀመሪያ በፖርቹጋል ከዚያም በፈረንሳይ ራሱን ካሳየና ካሳደገ በኋላ ቀጣይ መዳረሻውን ደግሞ እንግሊዝ አደረገ። በአውሮፓውያኑ የዘመን ቀመር በ2020 ከ16 ዓመታት በኋላ ዳግም ወደ እንግሊዝ ፕሪሚየር ሊግ ማደግ የቻለው ሊድስ ዩናይትድም 17 ሚሊዮን ፓውንድ የዝውውር ዋጋውን ከፍሎ ተጫዋቹን የግሉ አደረገው። በማርሴሎ ቤልሳ በሚሰለጥነው ሊድስ የመጀመሪያው ዓመቱም 6 ግቦችን አስቆጠረ። የሜዳ ላይ እንቅስቃሴውም ደጋፊዎቹን የሚማርክና ጥበብ የተሞላበት ነበር። በሁለተኛው ዓመት ደግሞ የግቦቹን መጠን ወደ 11 ከፍ ሲያደርግ ለቡድን አጋሮቹም በርካታ ግብ የሆኑ ኳሶችን አመቻችቶ አቀበለም። በጨዋታው ማራኪነት የተነሳ በደጋፊዎች የሚወደደው ተጫዋችም ለመሆን በቃ። ስኬቱና እድገቱ ቀጥሎ በ2022 ደግሞ ወደ ስፔን ተጉዞ ታላቁን ባርሴሎናን ለመቀላቀል በቃ። ይህ ክለብ ራፊኒያ የልጅነት አሪያዎቹ የሀገሩ ልጆች እነ ሮናልዲኒዮና ሪቫልዶ የደመቁበት የአብዛኞቹ ብራዚላውያን ከዋክብት የልጅነት ህልማቸው ነው። እሱም በእንግሊዝ ፕሪሚየር ሊግ የሚጫወቱት ቼልሲና አርሰናል እናስፈርምህ እያሉት የልጅነት ህልሙ የሆነው ባርሴሎናን አስበለጠ። 60 ሚሊዮን ፓውንድ የወጣበት ተጫዋች ወደ ስፔን ሲመጣ ግን ነገሮች ዝብርቅርቅ አሉ። ባርሴሎና በገንዘብ እጥረት እየተፈተነ ያለበት፣ ራፊኒያም በተደጋጋሚ ጉዳትና ከሊጉ ጋር ባለመላመድ ጭንቀት ውስጥ የገባበት አጋጣሚም ተፈጠረ። አሰልጣኝ ዣቪ ሄርናንዴዝም በሱ ቦታ የመጀመሪያ ተመራጩ ፈረንሳዩ ኦስማን ዴምቤሌ ሆነ። 60 ሚሊዮን የወጣበት ተጫዋች የተቀያሪ ወንበር ማሞቁ በራስ መተማመኑን ይበልጥ እየሸረሸረው መጣ። በዚህ ሁሉ ምስቅልቅል መሃል ደግሞ የራፊኒያን ስኬት ወደነበረበት እንዲያውም ከቀድሞ ወደ ተሻለ ከፍታ የሚያስፈነጥር አጋጣሚ ተፈጠረ። ባርሴሎና ከአሰልጣኝ ዣቪ ሄርናንዴስ ጋር ተለያይቶ ሃንሲ ፍሊክን ቀጠረ። እኚህ ሰው የጀርመኑን ባየር ሙኒክን እያሰለጠኑ አውሮፓ ቻምፒዮንስ ሊግ፣ የጀርመን ቡንደስሊጋና የዓለም ክለቦች ዋንጫን ጨምሮ በአንድ ዓመት 6 ዋንጫዎችን ጠራርገው የወሰዱ ናቸው። ወደ ባርሴሎና ሲመጡ ታዲያ ያ ውብ እግር ኳሱ የጠፋበትን ክለብ እንደገና ወደ ማንነቱ እንዲመልሱት በገንዘብ እጥረት የተፈተነ እንደመገኘቱም የቡድን ወጣት ተጫዋቾች ተጠቅመው ለክብር እንዲያበቁት የማድረግ ከባድ ኃላፊነቶች ተጭኖባቸው ነው። ውሎ ሳያድር ሃንስ ፍሊክ ባርሴሎና ብቻ ሳይሆን የራፊኒያም የስኬት ቁልፍ ሆኑ። አሰልጣኙ ቡድኑ እንደተቀላቀሉ በታክቲክ ያልተገደበ ሚና ሰጥተውት ሙሉ ሜዳ እየቦረቀ ክህሎቱን እንዲያሳይ ያስቻሉት። ከተሰበረበት ቀና ብሎ የስኬት ዓመትንም አሳለፈ። ባርሴሎና በዚህ ዓመት 3 ዋንጫዎቹን ከወዲሁ ሲያሸንፍ አሰልጣኝ ሃንስ ፍሊክም በስፔን መጀመሪያ ዓመታቸው የስፔን ላሊጋ፣ የስፔን አሸናፊዎች አሸናፊና የስፔን ንጉሥ ዋንጫዎችን ጠራርገው ሲወስዱ ራፊኒያ እጅግ ከፍተኛ አበርክቶ ነበረው። ያለ ጥርጥር የምንጊዜ ምርጥ ብቃቱን ያሳየበት ዓመቱም ነበር። በውድድር ዓመቱ 34 ግቦችን አስቆጥሮ 25 ግብ የሆኑ ኳሶችን ያቀበለው ራፊኒያ አሁን ለባላንዶር ሽልማት ከሚጠበቁት ተጫዋቾች ተርታ ለመሆንም በቅቷል። በብራዚል ጎዳናዎች በባዶ እግሩ ኳስን የጀመረው፣ በቀጫጫነቱ ድል የተነፈገው፣ ሕይወት ደግማ ደጋግማ የፈተነችው ሰው አሁን ለእግር ኳሱ መድረክ
ትልቁ ክብር የሚጠበቅ ኮከብ ሆኗል። ይህ ግን እንዳው በድል የመጣ አይደለም። ተስፋ ሳይቆርጡ መልፋት፣ ሳይሰለቹ መስራትንም ይጠይቃል። እስኪ በመጨረሻም ወደ ግል ሕይወቱ እናምራ። በ16 ዓመቱ የእግር ኳስ መጫወቻ ጫማ ለመግዛት ፕሌይስቴሽኑን ለመሸጥ የተገደደው ሰው ዛሬ ላይ 5.2 ሚሊዮን የሚያወጣ ቅንጡ ቪላ ባለቤት ሆኗል። ከፖርቶ አሌግሪ ተነስቶ አሁን ላይ በስፔን እየደመቀ ያለው ኮከብ በእርግጥም በፈተና ያለመንበርከክ ለችግርም እጅ ያለመስጠት ምሳሌ ነው። በብራዚል ጎዳናዎች ረሃቡን የሚያስታግስበት ቁራሽ እንጀራ የለምን የነበረው ራፊኒያ አሁን ላይ 58 ሚሊዮን ዶላር የተጣራ ሀብት እንዳለው መረጃዎች ያመላክታሉ። አሁን ላይ በባርሴሎና የተጫወተ የሚገኘው ኮከብ በዓመት 13 ሚሊዮን ዶላር ክፍያን ያገኛል። ወቅታዊ ብቃቱና ልዩ ልዩ አበርክቶቹ የሚያገኘው ጠቀም ያለ ተጨማሪ ጉርሻም አለ። የተጫዋቹ ገቢ ከባርሴሎና በሚያገኘው ደሞዝ ላይ የተንጠለጠለ ብቻም አይደለም። ከናይኪ ጋር በፈረመው የስፖንሰርሺፕ ውል በዓመት 40 ሚሊዮን ዶላር ያገኛል። በስፔንና በብራዚል ከሚገኙ ሌሎች ትንንሽ ድርጅቶች ጋር በተፈራረማቸው ስፖንሰርሺፕ ስምምነቶች እንዲሁ በዓመት እስከ 1.5 ሚሊዮን ዶላር ያስገባል። የሚያገኘውን ገንዘብ ዝም ብሎ ከማስቀመጥ ይልቅ ውጤታማ በሆኑ ቦታዎች ላይ መዋለ ንዋይን በማፍሰስም ይታወቃል። በትውልድ ከተማው ፖርቶ አሌግሬ የድምር ዋጋቸው 3 ሚሊዮን ዶላር የሚሆኑ የተለያዩ ቅንጡ ቪላዎችን ሰርቷል። ታዳጊዎች እሱ የገጠመው ፈተና እንዳይገጥማቸው ባለተሰጥኦዎችን የሚያሰለጥን አካዳሚም በዛው ብራዚል ከፍቷል። የአካዳሚ ማህበራዊ ኃላፊነትን ከመወጣትም በዘለለ ተጫዋቾች ታላላቅ ደረጃ ላይ ደርሰው ታላላቅ ክለቦችን ሲቀላቀሉም ከዝውውራቸው ጠቀም ያለ ገንዘብ ለማግኘት የሚያስችል ነው። አሁን ላይ የሜዳ ላይ ተጽዕኖ ፈጣሪነቱና ውጤታማነቱ በአስገራሚ ፍጥነት እያደገ የሚገኘው ተጫዋች ገቢውም በዚሁ ፍጥነት እየጨመረ ከታላላቅ ድርጅቶች ጋር የመስራት በሩም እየተከፈተለት ነው። የባርሴሎና ኮከብ ቀድሞ ድህነቱን ያረሳና አጉል መቀማጠል ውስጥ ያልገባም ደግሞም አሁን ያለበት ደረጃ የሚመጥንና እሱን የሚመስል አኗኗር ይከተላል። ከካምፑኑ የጨዋታ አሊያም የልምምድ ጊዜያት ውጪ በስፔን ጎዳናዎች ሲንሸራሸር ይስተዋላል። በዚህ አጋጣሚ ሲያሽከረክራቸው ከታየባቸው መኪኖች መካከል ደግሞ ፖርሽ ፓናምራ አንደኛዋ ናት። ይህች 150,000 ዶላር የምታወጣ መኪና በጥቁር ቀለም እንደ ተጫዋቹ ምርጫ በልዩ ሁኔታ የተሰራችም ናች። በራፊኒያ የመኪና ማቆሚያ ከነግርማ ሞገሳቸው ከሚታዩት መካከል አውዲ RS Q8 ደግሞ ሌላኛዋ ቅንጡ መኪና ነች። ማርቼዲስ AMG ሬንጅ ሮቨር ስፖርትም ከተጫዋቹ የመኪና ስብስቦች መካከል የሚጠቀሱ ናቸው። ተጫዋቹ አሁን ላይ በዋናነት የሚጠቀመው መኖሪያ ቤትም በባርሴሎና ከተማ የሚገኝ ቪላ ሲሆን ይህ ቅንጡ ቤት 5.2 ሚሊዮን ዶላር የሚያወጣ ነው። 6 መኝታ ክፍሎች፣ ጂም፣ የመዋኛ ገንዳና እግር ኳስ መለማመጃ ሜዳዎችን ያካተተ እጅግ ቅንጡ መኖሪያ እንደሆነ መረጃዎች ያሳያሉ። ተጫዋቹ በትውልድ መንደሩ ፖርቶ አሌግሬም እንዲሁ ሌሎች ቅንጡ ቪላዎችም አሉት። ያኔ በፖርቶ አሌግሬ በባዶ እግሩና በተቀደደ ቁምጣ ኳስን ይጫወት የነበረው ራፊኒያ አሁን እንደ ሉዊ ቪቶን፣ ጉቺና ቫላንቲኖ ያሉ እውቅ ብራንዶች በሚያመርቷቸው ቅንጡ ልብሶች ሽክ ይላል። ተጫዋቹ ለትዳራቸው ከታመኑትና ቤተሰብን ታላቅ ከበሬታ ከሚሰጡት መካከልም ነው። ከአሁን ባለቤቱ ናታሊያ ጋር የተገናኙት ደግሞ የዛሬ 10 ዓመት ገደማ ነበር። ያኔ ገና በብራዚል ስኬትን ፍለጋ እየኳተነ ነበር። ሁለቱ ጥንዶችም ከፈተና እስከ ስኬት አብረው መዝለቅ ችለዋል። ከ3 ዓመታት በፊትም በባርሴሎና ቡድን አጋሮቹ በተገኙበት ድልቅቅ ባለ ሰርግ ተጋብተዋል። ከ2 ዓመት በፊት ደግሞ የመጀመሪያ ልጃቸውን አግኝተዋል። የፖርቶ አሌግሬ ኮከብ በሜዳ ላይ ውጤትም በትዳር በረከትም እጅግ ስኬታማ ጊዜን እያሳለፈ ይገኛል። ውድ ቻናላችን ቤተሰቦች ከአስከፊው የፖርቶ አሌግሬ ድህነት እስከ ቅንጡ የባርሴሎና ህይወት የሚሸፍነው ብራዚላዊ ኮከብ ራፊኒያ ዲያስ ቤሎኒን አስደናቂ ህይወት ወደ እናንተ ያደረስንበት ጥንቅራችን ይኸው ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን በየዕለቱ የምንለቃቸው አስደናቂ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ እናስታውሳችሁ። ሰናይ ጊዜ በያላችሁበት።